ስለሚያደርጉበት ሰውን ቡሊ ስለሚያስደርጉበት ነው። ይህ አካውንት ምንድነው? እንደኔ የሚመቸው የለም። ዛሬ ነው እንዴ እኔ ልክ መሆን የተገለጠልህ? ምን ነው የዛሬ አመት ከ6 ወር እነዚህ ልጆች ሌባ ናቸው እያልኩ መረጃ ሳሳያችሁ ምን ነው አጠገባቸው አልነበራችሁ እንዴ? ምን ቤተክርስቲያኗ ስትደህይ ነው እንዴ እኔ ልክ መሆነው? በሚሊየን የሚቆጠር አንድ የገጠር ቤተክርስቲያን በእዳ ተይዛ እሱ ነው እንዴ ተዝም ይላችሁ? ምን ነው ያኔ ይሄ እንዲ ነው ስንል እና ጌማችሁን እዛው ጨርሱት። ተሜ ፊፊ ብለህ ከምትመጣ አቋቋለሁ ይሄን አካውንት እና ግባ። አቅም ካለ ግባ እና አውራ። ሞራል አቅም ካለ ተመስገን ጌታ። አቅም ካለ ሞራል ካለ ግባ። ያው ሌላ ነገር አይደለም። 10 የሴት በሴት ልጅ ስም አካውንት ከፍተህ መተህ ቁጭ ብለህ ከምትሳደብ 10 አካውንት ከፍተህ ከምትሳደብ በሴት ስም ለምን አገባ? በስምህ ብትገባ እኮ አስገባሃለሁ። ቤትህ ራሱ መጥቼ እገባለሁ። እኔ ችግር ያለብኝ አይደለም። እና በደንብ ያቸው በጣም የሚመቸው ልደተ ቃልን 7ቱ ጎረምሶች የሚለው አካውንት ለምን አስወጣው ከቲሙ ስንል በቃ አንተ ሌብነት ታውቆብሃልና ገሸሽ በለ። ስለዚህ ስማችንን አታስጠፋ። እኛ እስከዛ እንስረቅ ነው፣ ሌላ አይደለም። ስሙት። በጣም በሚሰራቸው ስራዎች አክቹሊ እሱ አይደለም አሁን ምን ያነሳው ግን የኛ ወንድሞች የኛ የቅርብ ወንድሞች ምናምን ያንን ስም ሌላ ቦታ ላይ እንዲውልባቸው ስላልፈለጉ ወይም ደግሞ በቀጥታ ንግግር እኛ አሁን ስማችን በአንድ በሌላም የተነሳ ያሉ ሰዎች አብሮ እንዲለጠፍ ስላልፈለጉ እንዳትጠቀሙት። ስማችን አብሮ ከእናንተ ጋር እንዳይነሳ ስላሉ እንዳትጠቀሙት። እኛ እንዝረፍ እያሉ ነው። እኛ እንዝረፍ። የምትሰሩት ስራ ከቤተሰቦቻችሁ ጀምሮ የምትሰሩት ስራ በጣም አደገኛ ነው። እስኪ አሁን በቅርብ 400 ሺህ ብር ህዝብን አጭበርብሮ ሰብስቦ እህቱን ቱርክ የላከ ማን ነው? እስኪ ከታች እስኪ ኦርቶዶክሳውያን ይሄ ሚስጥር የምታውቁ 400 ሺህ ብር ከህዝብ አጭበርብሮ እህቱን ቱርክ የላከ እስኪ ከታች እስኪ ከህዝብ ከቤተ ክርስቲያን አጭበርብሮ ዱባይ ንግድ የጀመረ ከታች እስኪ ስማቸውን ያውላችሁ። በጣም ብዙ ለመስማትም ለማየትም የሚሰቀጥጥ የሚዘገንን ደሃ አረብ ሀገር ያለች ሴት ተሰቃይታ የሰበሰበችን ገንዘብ ትንሽ ገንዘብ እኮ አይደለም። ትንሽ ገንዘብ መስሏችሁ ነው? 2 ሚሊዮን 3 ሚሊዮን ብር 1.5 ትንሹ 1.2 ሚሊዮን ብር ነው የበሏቸው። ትንሹ 1.2 ሚሊዮን ብር የሚበሏ በቃ አረብ ሀገር ያለች ሴት። እስኪ ማን ነበረች የሰለመች አንድ እህት፣ አንድ ምስኪን እህት አገባሻለሁ ብሎ ከአውሮፓ አስመጥተዋት ታማሚ መሆኗን ሲያቅ ማን ነበር? አንተዋወቅም። ሌላ ሴት እሷ በተከራየችለት እርሷ ሁሉን ነገር ባሟላችለት ቤት ሌላ ሴት አቅፎ ተኝቶ ስልክ ደውሎ ጠርቷት ሰርጀሪ ገባች ልጅ አባቷ በዛ ድንጋጤ የሞተ ማናት? እስኪ ከታች ጻፉ። አታውቁም ይሄን ታሪክ? ስንት ሴቶች ራሳቸውን አጠፉ? ስንት ሴቶች በየጸበል ቦታ እየተንከራተቱ ነው? ገንዘብ በልታችኋቸው ስንት ናቸው? ስንት ሴት። አረ የእናንተ ጉድ ግን ወይኔ እናንተ እግዚአብሔር የእውነት ታጋሽ ነው። እዛ ቤት ያለ ጉድ እኚህ በእነዚህ ጎረምሶች መሀል ያለ ጉድ እንግዲህ ልደተ ቃል ለምንድን ነው ከኛ ግሩፕ ውጣ የተባለው? ለምንድን ነው ልደተ ቃልን አስወጡት?
ውጣ አሉኝ። ውጣ። ለምንድን ነው ልደተ ቃልን ያስወጣችሁት? ለምን ነበረ? ሚዲያ ዘመቻ ስለከፈተ፣ ቤተክርስቲያን ከሰረች ስለተባለ፣ ተዘረፍኩ ስላለች ቤተክርስቲያን ሚዲያ ላይ የቤተክርስቲያን ልጆች ስለጮሁ ለምንድን ነው ውጣ የተባለው? ምንድነው? ስሙት፣ ለምን ውጣ እንዳሉት። ያንን ስም ሌላ ቦታ ላይ እንዲውልባቸው ስላልፈለጉ ወይም ደግሞ በቀጥታ ንግግር እኛ አሁን ስማችንን በአንድ በሌላም የተነሳ ያሉ ሰዎች አብሮ እንዲለጠፍ ስላልፈለጉ እንዳትጠቀሙት። ስማችን አብሮ እንዲለጠፍ ስላልፈለጉ እንዳትጠቀሙት። በቃ አልተፈለጉም። በቃ አንተም መኪና ገዝተሃል፣ አንተም አፓርታማ፣ አንተም አንተም ንግድ ከፍተሃል፣ አንተም በቃ እናንተ በልታችኋልና ሂዱ አዲስ ሰውን ተካ። ይኸው ሰባቱ ጎረምሶች ወደ 20 ምናምን ናቸው። ሰባቱ ጎረምሶች የተባለው የራሳቸውን ቤት ካህናትና ጳጳሳትን ለማብሸቅ የሚጠቀሙት ስም ነው። የኮድ ስም ማለት ነው። ይሄን የተጠቀሙት ቀሲስ ዲበኩሉ ናቸው ካወቃቸዋቸው። የሆነ ሰዓት ላይ ብልግና ሲሰድቧቸው እኚህ ሰባቱ ጎረምሶች እያሉ ሲናገሩ የነበሩት እሳቸው ራንደምሊ ነው። 6 ናቸው 7 የማያክሉ ጎረምሶች ሲሉ እነሱ ሰባቱ ጎረምሶች ብለው ማንን እያበሸቁበት ነው? የራሳቸውን ቄስ፣ የራሳቸውን አባት። ይሄ ግሩፕ አካውንት ይከፈታል። አረብ ሀገር ላለች ሴት ይሰጣል። እቺ አረብ ሀገር ያለች ሴት የማይሳደቡ ስድብ የለም። በቃ የማይሳደቡ ስድብ። አሁን ሰባቱ ጎረምሶች ኦብቪየስሊ ብዙዎቹ የወንጌል አማኞች ታውቁታላችሁ። ኤርሚያስ አበበን አንዴ ሙስሊም ሲያደርጉት፣ አንዴ ሼክ፣ አንዴ ኡስታዝ ሲያደርጉት እየጠመጠሙ አንዴ እሱም ብቻ አይደለም የኦርቶዶክስን ካህናት ጭምር እነ ኤፍሬም ባለ ጊዜው ማን የማይሰደብ ሰው አለ? የአካውንቱ ኦነሮች እኚህ ናቸው። አካውንት ከፋቹ ይሄ ነው። ቴሌግራም ላይ መመሪያ የሚሰጠው ይሄ ነው። አያችሁት? ባለመነጽሩ መመሪያ ይሰጣል። እገሌ የተባለን ፎሎ አድርጉት የኛው ነው ይላል። ባዶ አካውንት ይመጣል። እየተረባረቡ አካውንቱን ፎሎ ያደርጋል። ከዛም ፎሎ ያስደርጋል። ይሄ ብቻ መስሏችሁ ነው? አካውንት እየከፈቱ አካውንት ይሸጣሉላ። ያሰበስባሉ ለሆነ አካውንት ይሸጣሉ። ከዛም በሌላ ሰው እገሌንም በቃ እየተቀያየሩ ንግድ ታውቃላችሁ፣ እዛ ላይ ነው ያሉት። እንግዲህ ሰባቱ ጎረምሶች ሰፈር እንዳታረጉ፣ እንዳትናደዱ። ከዚህ በኋላ ማንኛውም የወንጌል አማኝ ሊሰደብበት ይችላል። ምንም ሊያደርጉ ይችላል። ግን ሲሰድቧችሁ እነዚህ እንደሚሰድቧችሁ እቁ። በደንብ ይዩት። እነዚህ ናቸው የሚሰድቧችሁ። አረብ ሀገር ያሉ ሴቶች እቺ አሁን ማኑሄ ነው የምትባለው። በነገራችን ላይ የሰባቱ ጎረምሶች አካውንት የሰባቱ ጎረምሶችን አካውንት ከፍተው የሰጧት ማኑሄ ትባላለች ልጅቷ። እኔ ቤት ትገባለች። ባለቤቷ እሷ ናት ማኑሄ። አላማው የአካውንቱ ምንድን ነው ብላችሁ እንትን ስትሉ የአካውንቱ አላማው የሌላ ቤተ እምነትን ማንቋሸሽና መሳደብ። በቃ አላማቸው ይሄ ነው። ኢትዮጵያ ቁጭ ብለው ያን ነገር ማድረግ ስለማይችሉ አካውንት እየከፈቱ አረብ ሀገር ላሉ ሴቶች ይሰጧቸዋል። አረብ ሀገር ሰባቱ ጎረምሶች ብዙ ጥረናል ማን እንደሆነ ባለቤቱ ለማወቅ። ሰባቱ ጎረምሶች ሌላም አለ። ዘልዳ የሚባል ሰሞኑን የተከፈተ አካውንት ዘልዳ የሚባል ሰሞኑን የተከፈተ አካውንት አለ። ዘልዳ የሚባል አላማው ምንድነው? ዝም ብሎ መሳደብ። በቃ ቪዲዮ እየቆረጠ መሳደብ ነው። የሆነ ነገር እያደረገ መሳደብ ነው። መሳደብ። ሰባቱ ጎረምሶች ብለው ራሳቸውን የሰየሙትን የምትቃወሙ ከሆነ አለቀላችሁ። ሴቶች ይመለመላሉ። በጣም ባለጌ ሴቶች አሉ። በጣም ባለጌ የሚባሉ ሴቶች አሉ። ይመለመላሉ።
በቃ አሁን ያልተጠመደ ሰው የለም። በነገራችን ላይ ያልተጠመደ ኦርቶዶክሳዊ አገልጋይ የለም። ሴቶቹን የሚልኩት እነማን ናቸው? እነዚህ ናቸው። እኚህ ባለጌዎች፣ ይሄ ባለጌ ግሩፕ ነው። ሴቶቹ ይላካሉ። እኚህ ሴቶች ሲመጡ ወይ በሽተኛ ሆነው ነው የሚመጡት። ሲመጡ እነዚህ ሴቶች ምን ሆነው መሰላችሁ የሚመጡት? አሊያም ደግሞ በጣም የተቸገሩ ኦርፈን ሆነው ነው የሚመጡት። ወላጅ አልባ ሆነው የሚጦራቸው የሚደግፋቸው እንደሌለ ሆነው ነው የሚመጡት። ሲመጡ የሚመጡት ያው ታውቃላችሁ፣ አገልጋይ በጣም አንዳንድ አገልጋዮች በጣም በነገራችን ላይ ልበ ቅንቅን የሆኑ ሰዎች ጋር ነው የሚላኩት። ምክንያቱም ስለሚቃወሟቸው ምን ያደርጋሉ መሰሏቸው? እነዚህ ሴቶች ይመጡና ለሌሎቻችሁም ትምህርት ነው። በነገራችን ላይ ለሌሎቻችሁም ትምህርት ነው። የሚመለምሉት እኚህ ናቸው ሴቶቹ። እኔ አንዷን እንደውም በቃ ደምን ያስለቀስኳት። ኢሚዲየትሊ መረጃው ደረሰኝ። መጣች። እንዲነኝ አለች። ምንም አላደረኩም። የምትናገረውን ነገር በጠቅላላ ሪከርድ አደረግ ነበር። ሪከርድ ቁጭ መጨረሻ ላይ ብትል የመጣችው ቤተሰብ የለኝም እንዴለኝም ብላ ነው የመጣችው። የሚገርማችሁ የልጅ እናት ናት፣ ባለትዳር ናት። እግዚአብሔር ያሳያችሁ እነማንን እንደሚጫወቱባቸው ተመልከቱ። በስተመጨረሻ በጣም እንትን አለች ምን አለ በቃ በጣም እዚያ የሆነ ሰዓት ላይ በቃሽ ስትባል እኔ መጥቼ እዚህ ሚዲያ ላይ የሆነ ፋይላቸውን ማጋለጥ ስጀምር የስድብ ማት ታውቃላችሁ ወረደችብኝ። ስትሳደብ አንድ ቃል አልመለስኩላትም። ሪከርድ ቁጭ ምንድን ነበረ እነሱ አስቦት የነበረው? ልክ በዚህ ሰዓት ስሜን ሊያጠፉ ነበረ። ተደራጅተው መጥተው ስሜን ሊያጠፉ ነበር። ከዚያም በኋላ ከት እያለች እየሳቀች ጉድ አደረኩ ምናምን ስትል እንዳለ ሪከርዱን ላኩላት። ይኸውልሽ እኔ ባለጌ አይደለሁም፣ እኔ ክርስቲያን ነኝ። ከዚህ በኋላ ግን አልኳት እኔ አጠገብ ብትመጪ ብትደርሻ አልኳት ይሄ ሙሉ ይታይሻል አልኳት። አንድ ለህግ ሰጠዋለሁ፣ ሁለተኛ ሚዲያ ላይ ለቀዋለሁ አልኳት። የማንን ፎቶ ፕሮፋይል አድርጋ እንደመጣች ታውቃላችሁ? የኢዮብ ዘሚካኤልን ፎቶ ፕሮፋይል አድርጋልኝ መጣች። እግዚአብሔር ምስክሬ ነው የምላችሁ። ይኸውላችሁ በጣም ኦርቶዶክስ አገልጋይ ነን የምትሉ በጣም የምትፈተኑ እዚህም አሁን ባለሁበትም ወንጌል አማኞች ስም ሊኖር ይችላል። የተንኮለኛ ሰዎች መጠቀሚያ አትሁኑ። እዚህ ፕላትፎርም ላይ ሰውን በደንብ ተጠንቀቁ። እኚህ ግሩፖች አጠቃላይ ቲክታክ ላይ ከዚህ ቀደም የነበሩ ቅን የሆኑ ልጆች፣ በስርዓት የሚያወሩ ልጆች፣ ሰላማዊ የነበሩ ልጆችን አብረው ያጠፋቸው በማመሰላችሁ በሴቶች ምን አይነት ሴቶች? የአረብ ሀገር ሴቶች። ያው የአረብ ሀገር ሴት ሲባል ማያዝን ሰው የለም። ምክንያቱም ሰፈር ያደርጋሉ፣ ዋጋ ይከፍላሉ እያሉ ስለሚያስቡ በጣም ወንዶቹ ያስቡ። በተለይ አገልጋዮች፣ ቅን አገልጋዮች፣ እነዚህማ ለመጫወቻ ነው የሚጠቀሟቸው። ሙሉ ነው የሚገርማችሁ። ልክ ዋትስአፕ ላይ ነው የምትደውለው። ስትደውል ሼር አደርጋለሁ፣ ሌላ ወደ ራሴ ዋትስአፕ ሼር አደርጋለሁ። ልክ እየተሳደበች ዲሊት ስታደርግ እኔ ሼር ነው ማድረገው። ሼር ልክ ጽፍ ሼር ልክ ጽፍ መጨረሻ ላይ ምን እንዳደረኩት ታውቃለህ? ወታ እንደለመደችው ከኢዮብ ዘሚካኤል ጋር ልትሳደብ ስትል ላኩላት ቀጥታ ስድቦቿን። ምን እንዳለች ታውቃለህ? ወንድሞቼን እንዳትነካ፣ የምትሳደበው ስድብ ብልግና፣ የምትጠራው የነዚህን ስም ባሌ ነው የምትለው አሁን የጠራችሁ። ወይኔ ስድብ እንዴት እንደሚያቅለሸልሽ ስድባቸው። ኦኬ ብዙ የዋህ ወንዶችን በእንዲህ ነበረ ስታጠምዱና ስታስጠምዱ የነበረው አልኳት። ይሄን እኔ እግዚአብሔር ምስክሬ ነው፣ የእውነተኛ ታሪክ ሰሞኑን የሆነ ታሪክ ነው የምነግራችሁ። ይኸውልህ
በጣም ተጠንቀቅ አገልጋይ ከሆንክ። ሴቶችም ተጠንቀቁ። የዋነን ምስኪንን የምትሉ ሴቶች በተለይ ይሄ ግሩፕ የሚያጠምደው እነማንን እንደሆነ በደንብ ታውቃላችሁ። እነማን እንደሆነ ሲመጡ በጣም ካይንድ መስለው የዋ ጨዋ መስለው ሲመጡ እንኳን የሚመጡት ወዳጄ ሰይጣን ጨዋ ነው ታውቃላችሁ። ሰይጣን የሚሳደቡት ስድብ እኔ የእውነት ክፉ ሰው እንኳን ሲሳደብ እንደዛ ሰምቻለሁ። እንዴ ሰይጣን ራሱ ስድቡን የሚያውቀው አይመስላችሁ? ይኸውላችሁ እንዲህ የምንላችሁ ይሄ ፕላትፎርም ሰላማዊ እንዲሆን ስለምንፈልግ ነው። ኦርቶዶክሱም የራሱን እውነት እንዲያስተምር፣ የወንጌል አማኙም የራሱን እውነት እንዲያስተምር፣ በእስልምና ላይ ያሉም የራሳቸውን እውነት እንዲያስተምሩ በፍቅር ይሄ ፕላትፎርም ህዝቡ ተገልግሎ እንዲሄድ ነው። እነዚህ ሰዎች ናቸው በነገራችን ላይ እነዚህ ግሩፖች ናቸው በነገራችን ላይ መንፈሳዊውን ዓለም የሃይማኖቱን ዓለም የሰይጣን ዓለም ያደረጉት። እኔ እግዚአብሔርን ነው የምላችሁ። እኔ ሙሉ ስቲል ሪከርዶ አለኝ። በጣም ለመስማት የሚሸክክ የሚሳደቡ ስድብ፣ ሁሉም ስትነቁባቸው ስድብ ነው የሚሳደቡት። እኔ ደግሞ እላቸውን ነው ማስጨረሳቸው። ሲሳደቡኝ አልሰድባቸውም። ሰድቤያቸው ብሆን ኖሮ እስካሁን የኔ ሰድቤያቸው እንዲህ እንትን ላይ ነው የሚሰቅሉኝ ሁላ። ያውላችሁ አሁንም የምንነግራችሁ ከነዚህ ሰዎች ተጠንቀቁ። ይኸው 7 ጎረምሶች ለአመታት የተከፈተ አካውንት ይኸው ባለቤቶቹ እኚህ ናቸው። በእኛ መካከል አትጠራ ለይተንሃል አሉት። ማንን? ልደተ ቃልን። ይኸው ስሙት። የ7 ጎረምሶች የሚለው የቲክቶክ አካውንት እንደኔ የሚመቸው ሰው የለም። ስሙት። በጣም በሚሰራቸው ስራዎች አክቹሊ እሱ አይደለም አሁንም ይሄንን ሐሳብ ያነሳው። በሚሰራቸው ስራዎች በደንብ ስሙ። ይሄን አካውንት ኦፕሬት የምታረገው ማኑሄ የምትባል ሴት ልጅ ናት። ማኑሄ የምትባል ሴት ናት። ቪዲዮ የሰራ ሚልክላት ማን ነው ስትሉ ይሄ ግሩፕ ነው። አካውንቱ ኦፕሬት የምታደርገው አረብ ሀገር ያለች ሴት ናት። ምንም የማታውቅ ሴት፣ ምስኪን ሴት። ልጅቷን እኔ ላወራት ሞክራለሁ። ቴሌግራም ማውራት ነበረ። ምንም የምታውቀው ነገር የለም። ደሴ አካባቢ ነው ያለችው። ወሎ ናት ልጅቷ። አውርቻታለሁ ልጅቷን። በነገራችን ላይ ምንም የምታውቀው ልጅቷ ነገር የለም። አካውንቱ ማን ነው የሚዘውሩት? እኚህ ናቸው። እግዚአብሔር ምስክሬ ነው ብላችሁ እኚህ ናቸው አካውንቱ የሚዘውሩት። እንዳለ ሚዲያ ላይ የምታየው ይሄ ጎረምሳ ግሩፕ ነው። ይኸው ዛሬ ምን አለ መሰላችሁ፣ እግዚአብሔር እውነትን እንደዚህ ያወጣል። እስከ ዛሬ ያልተናገርኩት ነገ ሲጣሉ እንደሚያወጡት ሚስጥራቸውን ስለማቅ ነው። ስሙት። ግን የኛ ወንድሞች የኛ የቅርብ ወንድሞች ምናምን ያንን ስም ሌላ ቦታ ላይ እንዲውልባቸው ስላልፈለጉ ያ ስም ሌላ ቦታ እንዲውልባቸው ስላልፈለጉ የኛ የቅርብ ወንድሞች እነማን ናቸው? እኚህ ይሄ ግሩፕ ማለት ነው። ያ ስም ሌላ ቦታ እንዲውልባቸው ስላልፈለጉ ሰባቱ ጎረምሶች አንድን ካህን ብልግና ሲሳደቡ የነበሩ ግሩፖች ናቸው። ለምን አልነግራችሁም? ቀሲስ ዲበኩሉን አታውቋቸው? ብልግና ነበር ሲሰድቧቸው የነበረው። ብልግና ታውቃላችሁ? ልጆቻቸውን እየለጠፉ ሚስታቸውን እየለጠፉ ወይን እኔ እግዚአብሔርን ነው የምላችሁ፣ እናት አባት ያሳደገው ልጅ እንደዚህ አይሳደብም። ሲሳደሙ የነበረው እንግዲህ እውነቱ እንዲህ ሲወጣ እየመረራችሁ አጡ። ከዚህ በኋላ ምንም ወሪ ሰፈር እንዳታረጉ የወንጌል አማኞች። ይሄ ግሩፕ የሃይማኖት ግሩፕ አይደለም። የሃይማኖት ግሩፕ አይደሉም። በነገራችን ላይ በደንብ
የማፊያ ግሩፕ ነው። የማፊያ ግሩፕ የማፊያ ግሩፕ እቃ እንደዚህ ነው። ይሄን ነው ፋይት ስናደርግ የቆየ ነው በፊትም እና ማንንም ለነዚህ ሰዎች መልስ እንዳሰጡ ቢቻላችሁ ማንኛውም የወንጌል አማኝ እነዚህ ግሩፕ ውስጥ እነዚህ ቤታቸው ሲጀመር እንዳትሄዱ። ቤታቸው እንዳትሄዱ በደንብ ስሙ። መሰደብ ከፈለክ እየተለጠፍክ ሂድ ቤታቸው። ላሉበት ቤተ እምነት እንኳን ክብር ያላቸው ሰዎች አይደሉም። 7ቱ ጎረምሶች የራሳቸውን ካህናት ለማብሸቅ የሚጠቀሙበት ስም ነው። የራሳቸውን ካህናት በደንብ ስሙ። ይሄንን ነው የምንላችሁ። ይኸው ዛሬ ተባረረ። በቀጥታ ንግግር እኛ አሁን ስማችን ባንድ ተሜ ማለት አንድን የእምነት ተቋም ወክሎ አገልጋይ ነኝ የሚል ብዙ በቃ ጊዜውን 24 ሰዓቱን ማለት ይቻላል ከእግዚአብሔር ቃል እየጠቀሰ የሚያስተምር ቪዲዮዎቹ፣ ኮንቴንቶቹ፣ አጠቃላይ ህይወት ስታይሉ መንፈሳዊ ነኝ የሚል ሰው በኋላ ላይ ነገሮችን ከፖለቲካ ጋር ማያያዝ ሲጀመር የትኛውም ዘር ግደል አይልም፣ አጥፋ አይልም፣ ዝረፍ አይልም። የትኛውም እሱ አሁን መደበቂያ ሲያደርገው የዝቅጠቱን ያስተሳሰቡን ማንነት ሰው መቼስ አፉ ሲከፈት ማንነቱ ነው አይደል የሚታየው፣ ውስጡ ነው አይደል የሚታየው። የትኛው ሲጀመር ስለ ሃይማኖትና ስለ ዘርና ስለ ጎሳ ማንሳት የለበትም እኮ። ሃይማኖተኛ ሰው የእግዚአብሔርን ቃል የሚወግን እውነትን ወግናለሁ የሚል ሰው እኮ ዘርና ጎሳ ከኃጢአታችን ምክንያት የመጣ እንደሆነ ነው የሚያውቀው አይደል እንዴ? እኛ ከዘርና ከነገድ የተዋጀን ነፃ የወጣን ሰዎች ነን። እና እንዴት ቢያስበው ነው በኋላ የሚጸጸትበትን ነገር አሁን ያወራው? ከዚህ በኋላ በየትኛው ማንነቱ ነው እሱ እኛ ከዘርና ከነገድ መዋጀታችንን ነፃ መውጣታችንን መስበክ ይችላል ወይ መዘመር ይችላል ወይ? በጣም ከባድ ነው። እያንዳንዱ የእግዚአብሔር ፍቃድ የሌለበት ነገር እግዚአብሔር የማይከብርበትን ነገር ስንሰራና ስንናገር አያችሁ መደበቂያ ነው የሚጠፋው። እና እግዚአብሔር ይቅር ይበለው። ብቻ ሳይሆን የኦሮሞ ሕዝብ የተከበረ ነው፣ የሌባ መሸሸጊያ አይደለም። ኦሮሞ ስለሆንኩ ነው እያለ አስሬ የማይመለከተውን በቃ የማይገናኝ ነገር ጳጳሱንም እያነሳ ሲናገር ነበረ። ይሄ ብልግናውን ነው የሚያሳየው። ባለጌ በቃ ማንነቱን ሌብነቱን በራሱ አፍ አጋለጠ። ድርጅት ከፍቻለሁ ምናምን አለ። እሱ ሁሉ የዘረፈውን ነው ከቤተክርስቲያኑ የዘረፈውን ይሄዳሉ ይመጣሉ። ዛሬም እርዳታ ነው፣ ነገም እርዳታ ነው። የእግዚአብሔርን ቃል ለሰው ሼር ያደረጉን በቃ እርዳታ መሰብሰብ ብቻ። እኔ በጣም ነው ማዝነው። ሌባ ደግሞ በስከሌብነቱም የተንተን ያለ መልሶ ደግሞ እኔ መንግስት ደጋፊ ነኝ ምናምን በሞቱ ሰዎች ላይ ማላገጥስ ምን ያስፈልጋል? የሞቱ ሰዎች እንደሞቱ በዓለም የታየ ነው፣ በመረጃ የተያዘ ነው። ሌብነቱ ሲታወቅ አይደለም አልሞቱም ብሎ ማለት መጀመሪያውንም አልሞቱም ብሎ መናገር ነበረበት። ዛሬ አይደለም ሞተዋል አልሞቱም ብሎ መናገር ያለበት። ስለዚህ አሳፋሪ ነው። ያው ማንነቱን ነው ነገሩ። እግዚአብሔር ያጋለጠው ማንነቱን ነው ጊዜ ቆጥሮ እንትን ያለ እና ያው ሰው ሰው መማር ካለባቸው ደግሞ እነዚህ አረብ ሀገር ያሉ ሴቶች መማር አለባቸው። ስንት ደሃ ቤተሰብ አላቸው። ራሳቸውም ይሄን ያህል እንትንም የላቸውም። ለራሳቸው ማረግ ለቤተሰቦቻቸው ማረግ ነው። ለማንም ጎረምሳ ገና ሆዱን ቆዝሮ ለመጣ መቀለብ ለነሱ ጥሩ አይደለም። እኔ አረብ ሀገር ያሉ ሴቶች እህቶችም እንትን ቢማሩ ደስ ይለኛል። እውነት ማን ስለሆነ ነው ለሱ